ሰላም እና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ፈረም ሰላም ብላችሁ። ሰላም ቤተሰቦች እንዴት ናችሁ? እኛ አለን። እንግዲህ ዛሬ ወደ እናንተ ተመልሰን መጥተናል ማለት ነው። ያው ብዙ ነገር እየተፈጠረ ነው። ምንድነው እሱ ወረቀት አንብበው የማላውቀውን ወረቀት ላይ አልፈረምም። ምንድነው ማጠቀም? ማንበብ አትችልም? አልተማርክም? ተምረሃል አይደለ? አንብበው እና ፈርምልኝ። ግዴታ ስለሆነ እኮ ነው። አንድ ነገር ልንገርሽ አይደለ? ከዚህ በፊት የፍቺ ወረቀት ብለሽ አስፈረምሽኛል፣ ፈርሜልሻለሁ እኮ። እሱም ፕሮሰስ እኮ ስላላበቃ ነው ይሄንን ነገር ይዤልክ የመጣሁት። እኔ በድጋሚ ምንም ወረቀት ላይ የምፈረምበት ምክንያት አይኖረኝም። ገባሽ? ስለማላውቀው ጉዳይ እያመጣሽ እዚህ ወረቀት ላይ ፈረም፣ እዚህ ወረቀት ላይ ሆነ ማለት ነው። ምንድነው ያበቃው? ስላላበቃ እኮ ነው ተመልሼ የመጣሁት። ቢያበቃ ማኖሮ ምን ፍለጋ ያመጣኛል አንተ ጋር? አሁን ለዚህ ከሆነ ጥራሽ ነው። ወዴት ነው የምትሄደው? ወደ ፈለኩት እኔ ራሴን ነፃ ማውጣት ፈልጋለሁ። አትሰማኝም? በቃኝ። ከአንተ ጋር ያለኝን ነገር መጨረስ ፈልጋለሁ። መጨረሰው ደግሞ በህጋዊ መንገድ ነው። ገባ? ሌላ ወይ ከሰሽኝ ወይ የሚለው ቦታ ሂጂና አልፈርምም ብሏል ብለሽ ምትበይ አልፈርምም። አብርሽ የማላውቀው ነገር ምንድነው? ማታውቀው ማንበብ አትችልም? ይኸውልህ ልገልጬ ላሳይህ፣ ላስነብብህ። ምንም እንደማታውቅ አታድርግ። ነገሩን በደንብ ነው የምታውቀው፣ አታስመስል። ይኸው በደንብ አንብበው እና ስለማያገባኝ ነገር አትጠይቅኝ ከዚህ በኋላ። አሁንም ቢሆን ስነ ስርዓትህን ያዝ። ንገርሽ ስለ ወረቀት ምናምን ነገር ልትጨቀጭኝ ከሆነ ከዚህ በኋላ እንዳታኝ። እኔ እኮ በቃ ከህይወቴ እንድትወጣ ነው፣ እዛ ላይ እንድትፈርምልኝ እኮ ነው የምፈልገው። ምንም እኮ አይደለም የምፈልገው እኮ። ይሄ ለእኔ አስፈላጊ ነገር ነው። ወጥቻለሁ ብለኝ ሳይሆን እኔ መታሰር አልፈልግም። በህጋዊ መንገድ ፈርመ ከህይወቴ እንድትወጣ። እናንተ ደግሞ ለምን ዝም አልሽ ምንድነው ምናምን እያላችሁኝ ነው ያላችሁት። ሁልጊዜ ማስረዳት ይደክማል እና አሁንም እየሆንኩ ያለው እኔ እንደዛ ነው። ሁልጊዜ ማስረዳት ደከመኝ። ምክንያቱም ነገሮች ሳያቸው ብዙ ነገሮች አሉ። ምንድነው መሰላችሁ፣ አንዳንድ ነገሮችን በውስጥ መጨረስ ያለባችሁ ነገር መጨረስ አለባችሁ እና ብዙ ነገር ብያለሁ፣ ብዙ ከተናግሬያለሁ ከዚህ በፊት። አሁንም ድጋሚ ማውራት ነው የሚሆንብኝ እና ምን ሆናችሁ ነው ዝም ያላችሁ? ምን ሆነሽ ነው ዝም ያልሽው? ምናምን እና የግድ ሚዲያ ላይ ስለመጣ አይደለም። ለዛም ነው ጠፋ ያልኩትኝ። ይህ ማለት ግን ችላ ብያለሁ ዝም ብያለሁ እያልኩኝ አይደለም። ማውራት ብቻ ስለሚሰለች ነው ቤተሰብ። እና ምንድነው ዛሬ ግን ምንድነው አንድ በቃ ያስወጣኝ ነገር ምንድነው፣ በጣም ስላናደደኝ ነው አንዳንድ ነገሮች። ምንድነው ያናደደች ነገር ብትሉኝ፣ እየሆነ ያለው ነገር ደስ አይልም። አሁን ምንድነው ነገሮችን በውስጥ እያስተካከልኩ ባለሁበት ጉዜ እንግዲህ የአብርሽ ኤት ሁሉንም ሰዎች አስጠንቅቃቸዋለች ማለት ነው። እንደዚህ ቢጠነቀቁም ቢያስጠነቅቋቸው ምን ብሏቸውም የሚገባ ሰዎች አይደሉም። የአብርሽ እና የሩታዬ ትዳር ውስጥ ገብቶ እያቦኩ ያሉ ሰዎች እንግዲህ ምንም የሚገባቸው ምንም እኔ እንጃ ምን አይነት ሰዎች እንደሆኑ አላውቅም። እኔ እንግዲህ የነሱ ትዳሩ የሌላ ሰው ፈላጭ ቆራጩ ሌላ ሰው አስተያየት የሚሰጠው ሌላ ሰው እንዲያደርጉ የሚለው ሌላ ሰው ምን አይነት ተአምር እንደሆነ ግራ ነው የሚያጋባው። በነገራችን ላይ ጉዜ እንግዲህ ያለውን ነገር ተናግራለች። ከዚህ በፊትም እኔ እናንተን መክሰስ ሁሉ እችላለሁ፣ ከወንድሜ ህይወት ውጡ፣ የምታደርጉት ነገር በጣም ያስጠላል፣ ደስ አይልም በማለት እንግዲህ ብዙ ነገር ተናግራ ነበረ ማለት ነው። ጉዜ እንግዲህ ዛሬም ልታስጠነቅቃቸው መታለች። ነገር ግን እነሱ በጭራሽ የሚገባቸው ምንም እኔ እንጃ አላቅም። እንዴት ሰው ብቻ በጣም ነው ግራ የሚያጋቡት እነሱ ህይወት ውስጥ ገብቶ እንደዚህ የሚያቦኩት ማለት ነው። ብቻ አላቅም። እኔ በጣም ነው የሚያስጠላ እውነት ለመናገር። ጉዜ ራሱ የምትናገረው የምታወራ ነገር ሁሉ ጠፋበት። በቃ ግራ ተጋባች እውነት ለመናገር። አሁን ጉዜ ለሩታ የሩታ ቦታ ሆኜ እኔ ቢሆን ኖሮ ምን አደርግ ነበረ፣ ምን ይሆን ነበረ በማለት የሩታን ህመም ነው እየታመመች ያለችው ጉዜ ማለት ነው። ምክንያቱም ሴት ናት። እሷ ህይወቷ ውስጥ እንደዚህ ቢሆን ኖሮ እኔ ምን ነበረ የሚሰማኝ፣ ምን አደርግ ነበረ በማለት እንግዲህ የሩታ ስሜት በጣም በትክክል የገባ ሰው ቢሆን ጉዜ ናት ማለት ነው። በጣም ተረትታታለች ሩታን ማለት ነው። ምክንያቱም አንድ ወንድ ትዳር ይዞ ትዳሩን እየመራ እያለ ሌላ ሴት ጋር ሄደው እንደዚህ አይነት ታምር እንደዚህ አይነት ድራማ ቢሰራ በጣም ነው የሚያስጣላ። ጉዜ አሁን እሷ እኔ የሩታ ቦታ ቢሆንስ
በማለት ሩታ ቦታ ራሷን አስቀምጣ ነው እያወራች ያለችው ማለት ነው። እንግዲህ በጣም ነው የሚያስጠላ። እውነት ለመናገር በጣም የሚያስጠላ የሚቀፍ ነገር ነው ኤርሜላ የምትባል ሴትዮ እያደረገች ያለችው። በጣም ነው የሚያስጠላ ማለት ነው። እውነት ለመናገር ከሴት ልጅ ይሄ አይጠበቅም። ሴት ልጅ ሆና ሴት ላይ እንደዚህ ማድረጓ ነገ የእሷ ህይወት ውስጥ ምን እንደሚፈጠር ምን እንደሚከሰት አታውቅም። እና ብቻ መስተዋሉን ይስጣት ፈጣሪ። በጣም ነው የሚያስጠላው እያደረገች ያለችው ማለት ነው። ላይ አሁን ደግሞ ዙሪያው ያላችሁ አብርሽ ዙሪያ ላይ ያላችሁ ሰዎች ትዳር ዕቃ እኮ አይደለም። ለምንድነው እንደ ትዳር እንደ ዕቃ እያያችሁት ያላችሁት ማለት ነው? እሱን መልሶ ወደ ቤት እንደማምጣት ነገሮችን እንደማስተካከል እያበላሻችሁ ያላችሁት ለምንድን ነው? ጓደኞቹ ለምንድነው ይህንን እያደረጋችሁ ያላችሁት? እሱ እየደወልኩለት ነው፣ ስልኩ ብዙ ጊዜ አይሰራም። ስደውልለት ወይ ደግሞ ምክንያት የፈጠረ ነው እንትን የሚለኝ ላለማውራት። እሱ ያመነበት አንድ ነገር አለ። ምንድነው ያመነበት ነገር? እች ልጅ አልገባው። በቃ እኔ አሁን እንደምረዳው ከሆነ አልገባው። ምክንያቱም እች ልጅ አላማዋ ሌላ ይመስለኛል ሳስባት ማለት ነው። እሱ ግን አሁን ጓደኝነት በዚህ ልክ ነው እንዴ? ሲጀመር ወንድ ጓደኛ ይኖራል እኮ የሴት ጓደኛም ይኖራል። ግን በዚህ ልክ ነው? እንደዚህ ነው? ቤት እየፈረሰ ነው። አሁን ያለው ነገር ፌክ ነው። አንተ ጋር እያየ አብርሽ ነው የምልህ። ማግኘቴ አይቀርም፣ አገኘሃለሁ። ምክንያቱም ስልክ እንትን እያልክልኝ አይደለም፣ ለዛ ነው። ጉዜ እንግዲህ ለአብርሽም መስጠንቀቃ ሰጥታለች ማለት ነው። አሁን እየያየ ያለክ ድራማ ነው፣ ፌክ ነው። ነገ ግን እንደዚህ ሊሆን አይችልም። ሲጀምር ኤልሜላ እንደዚህ ልትሆንልክ የቻለችው የሆነ አላማ አላት። የሆነ ኬዝ ይዛ ነው የመጣችው እንጂ በጤና አይደለም እንደዚህ ያደረገች ያለችው። እንደገና ደግሞ ጓደኛ አለ፣ በትዳር ውስጥም ብዙ ጓደኛ አለ፣ የወንድ ጓደኛ አለ፣ የሴት ጓደኛ አለ። ግን እናንተ ጓደኝነት ደግሞ ከልክ ያለፈ ያፈነገጠ ስለሆነ በጣም ነው የሚያስጠላ። ዛሬ ግን እየሆነ ያለው እውነት መስሎክ የሚዘልቅ መስሎክ ነው እንጂ ይሄ ጊዜያዊ ነው። እያሳየችክ ያለችው ፌክ ነገር ነው በማለት እንግዲህ ብዙ ነገር ብለዋለች። እንግዲህ አብርሃም እንግዲህ ፈጣሪ ወደ ራስክ ይመልስክና ልቦና ንስጥ። እንግዲህ ታላቅ ኤት ማለት እናት ናትና ኤትን አክብሬ እሷ ምትለም ሰምተ ወደ ቤቴ ወደ ትዳር ወደ ልጅ ብትመለስ ለልጅ በሰላም በፍቅር ልጅን ፍቅር እየሰጠክ ብታሳድገው መልካም ነበረ። ነገር ግን እንግዲህ ፈጣሪ ልቦናውን ይስጥ። አንተ ኤርሜላ አጠገቢክ እስካለች ድረስ መቼም ጤነኛ አትሆንም እና አብርሃም እንደው ፈጣሪ ወደ ራስክ ይመልሰው። በጣም ነው የሚያስጠላ ኤርሜላ እያደረገች ድርጊት በጣም ነው የሚደብረው ማለት ነው። ጉዜ እንግዲህ በጣም ተናዳለች። ብዙ ነገር ተሰምቷታል ማለት ነው። በጣም ነው የሚያስጠላው። አንዳንድ ጊዜ ህይወታችን ላይ የሚመጣ ነገሮች ያስጠላሉናል ለመናገር። ምንድን ነው የምልህ ነገር አሁን እየሆነ ያለው ነገር ፌክ ነው። ትክክል አይደለም። ፌክ ነው። ከልብ የሆነ ነገር አይደለም። አንተ የዋህነት ይዞ በጓደኝነት መስሎ ገብቶ ነገሮችን እንደዚህ መስመር እየሳተ ፈር የያዘ ሳይሆን እየሳተ ነው ያለው መስመር። ምክንያቱም ጓደኛ በዚህ ልክ አይደለም። በዚህ ልክ ጓደኝነት አላውቅም እኔ ሲጀመር ማለት ነው። ጓደኛ ገደብ አለው የራሱ። የእሷ ግን እኔ ከበስተጀርባዋ ሌላ ነገር ያለ ነው የሚመስለኝ። ዝም ብዬ ሳይ በጣም ነው የምናደደው፣ በጣም ነው የምናደደው። ምክንያቱም ጓደኛ ከሆንሽ እንደ ጓደኝነትሽ ሁኚ። አንዳንዴ